ደስ ይለኝ ነበር። ከዛ ደግሞ ልጅን ታስተዋውቀኛለህ። ልጄ ልክ እንዳንቺ አይነት ቆንጆና ብሩህ ጓደኛ ቢኖራት ደስ ይለኝ ነበር። አብርሃም ዲናን አፋጠጣትኝ። አብርሃም እውነቱን አወቀ። ዲናን በጣም ደነገጠች። ዲና ምንም ንሷ እንደሌለችበትና እንዲሁም ደግሞ እኔ ልጅቷ እንድትመለስ የምፈልገው ታዲያ ቤቱን እንሽጥና ወይም ደግሞ ካርታውን አስይዘን ልጅቷ መመለስ አለባት የምለው እኔ ልጅ ስለሆነች አይደለ። ቆይ እንዴት እንደዚህ ታደርጋለህ? እውነት አብርሃም አዝንባለሁ በማለት በጣም ታዝናለች። ዲና ግን ደግሞ እያስመሰለች እንጂ በፍጹም ይህ ነገር እውነቱን አውቋል አብርሃም። ምክንያቱም ደግሞ የሳቤላ ጋች ቤት ድረስ ሳቤላን ይዟት ሲመጣ እውነቱን ተናግሯል። ዲናም እንደሆነች ያገተቻት እውነቱን አብርሃም አወቀ። አብርሃም ከቤት መውጣት አለብሽ ብሎም አስወጣትኝ። ዲና ቤት አልወጣም ብላም ጭጭ ብላ አብርሃምን እባክህን ይቅርታ አድርግልን፣ አውቀው ሊያጣሉ ነው እንጂ በፍጹም እኔ ይሄን ነገር አላደረኩም ብላም ትላለች። አቶ ማርኮንም ደግሞ አሁን ላይ ከባድ ውሳኔ ወስኗል። ከማርኮን ጋር አብሮ የሚሰሩት ልዩና እንዲሁም ደግሞ ሙልጭ አስረው ሲያሰቃዩት የነበረው ለማርኮን ደረሰው። ማርኮንም ልዩ የምትባል ነች ይሁሉ ነገር ይሁልሽ ለቤተሰቦችሽም ሆነ ለአንቺ ቆያውን ዋጋ ትከፍያለሽ፣ ምንም ችግር የለውም፣ በጣም ብዙ ነገር ነግሬሽ ነበር ግን ደግሞ ልሰሚ አልቻልሽም በማለት በጣም ተናዶና ተበሳይቶ ልዩን ይናገራታል። ልዩም አሁን ላይ ሳቤላ ወደ ቤት በመምጣቷ በጣም ደስ ብሎታል። በተለይ ደግሞ አሁን ላይ በጣም በሚያሳዝንና እንዲሁም ደግሞ በሚገርም ሁኔታ እውነቱን ያወቀችው ማርዳ እህቷ ቤቱን ሊሸጥባቸው እንደሆነም እንዲሁም ሁሉንም ነገር አብርሃምና ሳቤላም ባዶ ሜዳ ላይ ልታስቀራቸው እንደሆነም አወቀች። ይህም በምታውቅበትም ሰዓት አሁን በቃ ቀጥ አርገሽ ሁሉንም የእናት አባቴንም ንብረት እንዲሁም ደግሞ የኔንም አሁን ላይ ያሹ መኪናም ሆነ እንዲሁም ደግሞ ቤት የምትኖርበት የራሴ ቤት እንደሆነም ታውቂያለሽ። ስለዚህ አሁኑኑ መልሽ ብላም በጣም ተናዳና ተበሳይታ ትናገራታለች። ሰሎሜ ይህን ስትሰማ በጣም ደነገጠች። ራሷ ማርዳ በህይወት ያለችም አልመሰላትም ነበር። ማርዳ አምራ እውነቱን ካወቀችም በኋላ አይንሽን ላፈር ትላታለች። እናም አሁንም ቢሆን ያሹ መኪናም ሆነ ቤት የራሴ ነው። ስለዚህ ቤተሰቦች ጋር የማትወርጂ ወይም ደግሞ የማትተይ ከሆነ አሁኑኑ ህይወትሽን ነው መነጥቅልሽ ብላ በማለት በጣም ተናዳም ሳቤላ በተለይ በሳቤላና እንዲሁም ደግሞ በአብርሃም የመጣሽ ብላም እንዲሁም ሁለታቸውም ባዶ ሜዳ ላይ ቀሩ። አሁን ላይ ማርኮንም ምንም ነገር ሳያገኝ ቀርተዋል። ዲናም ከቤት ተባረረች። ዲና ከቤት መውጣት አለብሽ ብሎ አብርሃም እውነት ለመናገር አይንሽን ላፈር አይንሽን ማየት አልፈልግም ይላታል። አብርሃምን በፍጹም እኔ ይህን ነገር አላደርገውም ይላታል። በሚናገራት ሰዓት አብርሃም እውነት ልጄን አግተሽ ነው ወይ? ለካ አንቺ ስታሰቃይና እንዲሁም ደግሞ ስታስመስይ እየቆየሽው። ቆይ ግን ምን አይነት ጨካኝና አረመኔ ሰው ብትሆይ ነው ይህ ሁሉ ነገር ያደረግሽው? ብሎ አብርሃምም ስቅስቅ ብሎ አለቀሰ። ዲና ከቤት ከመውጣቷ በፊትም አብርሃም ቆይ ይህን ያክል ምን ብበድልሽ ነው? አውቀሽ ከጎኔ መስለሽ የረዳሽ መስለሽ ልጅን አግተሽ ስታሰቃይ የነበርሽው ይህን ያክል ምን አይነት ጭካኝ! ለምንድን ነው የምትፈልጉን ነገር ለምን ከልጅ ውጭ አትወስጂውም ነበረ? ልጅን ለምን አገሽ? ብሎ አብርሃም በጣም አዘነባትኝ። ዲና ምንም ነገር ሳይሳካላት በመቅረቱና እንዲሁም ደግሞ ማርኮንና ዲናም በጣም ተጣሉ። አንቺ ይህን ነገር ይኸውልሽ በዚህ ጉዳይ ለምን አደረግሽ? በዚህ መንገድ አልነበረም። ይኸውልሽ ቤቱን አብርሃም ለሳቤላ ማሳከሚያ ብር ስለሚያስፈልገው ቤቱን ሙሉ ለሙሉ ኃላፊነት ሰጥቶ የነበረ ያኔ ሽጬኔ ገንዘቡን ሙሉ ለሙሉ ለራሴ ላደርግ ነበር። ይኸው ግን አንቺ እኔ ከመታሰሬ ሁሉንም ነገር አበላሸሹ ብሎ አብርሃምን በጣም ተናዶ ይናገራታል። ዲናም እኔ ይህንን በምን አወቅኩኝ? በፍጹም ይህንን አውቄ አልነበረም። እኔ ግን ደግሞ ሁሉንም ነገር በቀላሉ ይህንን አሁን ላይ በተለይ ደግሞ የዶክተር ርብቃ ፍቅረኛ ብር ካላመጣሽ ፎቶን ወይም ደግሞ ቪዲዮን እለቀዋለሁ እያለም ስላስፈራራኝ፣ ስለዚህ ባጭሩ ከአብርሃም ብር አግኝቼ ደግሞ ለርብቃ ፍቅረኛ ወይም ደግሞ ለኤፍሶን ልሰጠው ነው እንጂ ለሌላ አይደለም በማለት ዲናም በጣም ተናዳ ትመልስለታለች። በቃ ሁሉንም ነገር አበላሽተሽዋል። በተለይ ደግሞ አሁን ላይ ሰሎሜን ማርኮንን አለቅም በማለት በጣም ብዙ ነገር ዛቻ አድርገዋል። ይህ ሁሉ አንተ ነህ እንደዚህ ጉድ አደረከኝ በማለት አብርሃም እና ወይም ደግሞ ማርዳ ቤት ውስጥ እንዳለች እውነቱን አወቀ። ማለትም በህይወት እንዳለች እና እንዲሁም ደግሞ ወደ ቤት መመለስ እንዳለባትም ነገራት። ማርዳን ሲያይ በጣም አዘነ። ቆይ አንቺ እያለች ነው ወይ እንደዚህ ልጅ የተሰቃየች? ወይም ደግሞ ይህን ያክል ለምንድን ነው ጥለሽ ሄድሽው? በኔና በልጅሽ እንዴት ጨከንሽ? ብሎም አብርሃም በጣም አለቀሰ። ይህንን እያለቀሰም ሲጠ
ሲጠይቃት ግን ደግሞ በዚህ ጉዳይ ምንም ነገር እንኳን እኔ ይውልህ አብርሃም እኔ የካንሰር ታማሚ ነኝ። ስለዚህ እኔ ደግሞ አንድ ቀን ብሞት ደግሞ ትጎዳለህ ብዬ ነው ልጅ ምንም ሆነ እንዲሁም ደግሞ አንተን ማሰቃየት አልፈለኩም። እንደገና ደግሞ ተመልሼ መጥቼ ይህ ሞት ስለማይቀር ብዬ ነው ነገ ጠዋት ልጄን ማሰቃየት አልፈልግም፣ ልጄን ማሳቀቅ አልፈልግም ብዬ ነው እንጂ ለሌላ አይደለም። እኔ ልጄንና እንዲሁም ደግሞ አንተን በቅርብ ርቀት እየተከታተልኳችሁ ነበረ። ስለ ደህንነታችሁ ራሱ እያየው ነበረ። እንዲሁም ደግሞ እኔ ትክክለኛ እናቷ ማርዳ መሆኑን አልተናገርኩም እንጂ ልጄ ሳቤላንም እያገኘዋት ነበረ። እንዲሁም ልዩ ብዙ ነገር እያደረገችልኝ ነበር። ነገር ግን ምንም ማድረግ አልችልም ብላ እንዲሁም ማርዳ እያለቀሰች ለአብርሃም ነገረችው። አብርሃም አሁን ላይ እንበው ታብሷል። አብርሃም ጅል ነው የዋህ ነው እያለ ማርኮን ሲጫወትበትም ቆይተዋል። ነገር ግን የዋህነት ሳይሆን ጅልነት ሳይሆን ጅሎ ወይም ደግሞ ሳይሆን ሁለቱንም በጣም ያምናቸዋል። ማርኮን እና ዲና ባልና ሚስት እንደሆኑ እውነቱን ሲያውቅ በፍጹም ይህንን መቀበል አልችልም። እንዴት በቁሜ እኔ ሁሉ ነገር ይፈጠርብኛል? እንዴት ነው ባልና ሚስት አንድ ቤት ሲኖሩ የነበረው? ወንድሜ ነው ብላ ቤቴ መታ ብዙ ነገር ሲያደርጉ ነበረ። ነገር ግን ወንድሟ ነው ብዬ ነበር ሲኖር የነበረ። አሁን ላይ ግን እንዴት ይሄ ነገር ይሆናል? በማለት አብርሃም ትክክለኛ ባሏ ማርኮን እንደሆነም ሲያውቅ በጣም አዘነ። አንቺንማ እከስሻለሁ እንደውም አለቅሽም ይላል። አብርሃም ጅል ነህ አንተ፣ የዋነህ በየዋነት ነው የሁሉ ነገር ሲፈጸምብህ የቆየው ብሎም እንዲሁም ደግሞ ልዩ አሁን ላይ በተለይ ሳቤላ ወደ ቤት በመምጣቷ ነው። እንዲሁም ደግሞ ማርዳ ወደ ቤት እውነቱን ካወቀ አብርሃም ካምባዳ ወደ ቤቷ ትመለሳለች ብላም አሰበች። በተለይ ደግሞ ዲና ከቤት ስለተባረረች አሁን በኋላ አብርሃምን የሚጎዳው ማንም ነገር አይኖርም። ምክንያቱም ደግሞ እስካሁን ማርኮንና ዲና በጣም እየተጫወቱበትና እንዲሁም ደግሞ እየጎዱት ነው አብርሃምን። እነዚህ ሰዎች እየጎዱ ነው እባክህን ብለው እንኳን በፍጹም ሊነቃ አልቻለም ነበረ። አብርሃም ሁለቱንም ያምናቸዋል። በሚያምናቸው ሰዎች እየተጎዳ ነበር። አሁን ላይ ግን እውነቱን ስላወቀ በጣም ደስ ብሎኛል በማለት ልዩም በጣም ደስ አላት። ሳቤላም ወደ ቤቷ በመምጣቷ በጣም ደስ በተለይ ኢሳቤላ አጋች በጣም ለሷ ብዙ ነገር ሲያደርግላት እንደነበረና እንዲሁም ደግሞ እንደሚያዝንላትኝ ለአብርሃም ነገረችው። በዚህ ምክንያት ደግሞ በሷ ምክንያት የአጋቹ ልጅ እንደተያዘችና ማርኮን እንዳገተበትም እውነቱን ነገረችው። እናም እኔን ወደዚህ ለማስለቀቅ ሲል ልጁን አሳልፎ ነው የሰጠ። ስለዚህ እኔ ወደዚህ መጣው፣ የሱ ልጅ ደግሞ ታግታለች። እናም አባቴ ከሆንክ በፍጹም ከሱ ጎን ልትቆም ትችላለህ ብላ ሳቤላም አባቷን ግዴታ ከዛ ካጋቹ ጎን መቆም አለብህ ወይም ደግሞ ልጁን ማስለቀቅ አለብህ ብላም ጠየቀችው። እንዲሁም አብርሃም ምንም አይነት ገንዘብ ቢሆን ለልጅ ያልሆነ ምንም ነገር ቢሆን እከፍላለሁ ብሎ እሱም ተስማማ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡናችሁን ከልብ ነው ማመሰግነው። ውድ ቤተሰቦቼ እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። ውድ ፋሚሊዎቼ እንግዲህ ይህ ቻናል ሁለገብ ቻናል ነው። የተለያዩ ድራማዎችን ይዘን የምንቀርብ ይሆናል። ከእናንተ የሚጠበቀው ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ሁላችሁም አበረታቱኝ። ገና ዛሬ ይህን ቻናል የምትከታተሉ ካላችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ሁላችሁም ወዳጅ ፍቅራችሁ ስለምትከታተሉኝ ከልብ አመሰግናለሁ። ፕሊዝ ጋይስ ቻናሌ በጣም ቀዝቅዟልና እባካችሁን አበረታቱኝ። እንግዲህ እኔ ኢትዮጵያ ነው ያለሁትና ስለዚህ በጣም ብዙ ወጪ ነው። በዛ ላይ ደግሞ ኢንተርኔት በጣም ያስቸግረኛል። እናም እባካችሁን በለቀቁ ሰዓት ቪዲዮን እዩልኝ። ሁላችሁም ደግሞ ለምታዩልኝና እንዲሁም ደግሞ የምታበረታቱኝ ላይክ እንዲሁም ደግሞ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ለዚህ ደረጃ ያደረሳችሁልኝ ከልብ ነው የማመሰግነው። በዛሬው ዕለት እንግዲህ ሳቤላ ቀጣይ ክፍል ሳቤላ በስንት ጊዜዋ እንግዲህ ወደ አብርሃም ወይም ደግሞ ወደ አባቷ ቤት መታለች ማለት ነው። ነገር ግን ደግሞ ያጋቹ ልጅ ተይዛለች።